አልመህዲ ተርቢያ ማዕከል የእውቀት ማዕድ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የኪታቡ ተውሂድ ደርስ ክፍል 4 እንመለከታለን። ባቡ ፈድል ተውሂድ ወማ ይከፍሩ ሚነ ዙኑብ። ይህ አራተኛው ክፍል አዲስ ርዕስ ነው። እሱም የተውሂድን ትሩፋትና ተውሂድ የወንጀል የሚያሰርዝ ትልቅ የዒባዳ አካል መሆኑን የሚገልጽ ነው። يقول الله سبحانه وتعالى الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون. الله سبحانه وتعالى بسورة الأنعام 72 አንቀጽ ላይ እንዲህ ይላል፣ الذين آمنوا እነዚያ ያመኑ ሰዎች ወለም የልቢሱ ኢማነሁም እምነታቸውን ያልበከሉ ያልበረዙ ያልቀላቀሉ በእምነታቸው ውስጥ ቢዙልሚን እምነታቸውን በበደል ያልቀላቀሉ ሰዎች ኡላኢከ ለሁሙል አምኑ እነሱ ናቸው መረጋጋት ያላቸው ሰላም ያላቸው ወሁም ሙህተዱን እነሱም ናቸው ቀናውን መንገድ የተመሩት ይላል አላህ Subhanahu Wa Ta'ala። ውድ ወንድሞች እህቶች፣ ይህ የቁርአን አንቀጽ ተውሂድ ያላቸው ሰዎች አላህን በብቸኝነት የሚያመልኩ ሰዎች የሚያገኙትን ትሩፋት መግለጽም ብቻ ሳይሆን አላህ Subhanahu Wa Ta'ala በብቸኝነት ማምለክ ማለት ምን ማለት እንደሆነም ያብራራ የሆነ የገለጸ የሆነ የቁርአን አንቀጽ ነው። الذين آمنوا እነዚያ ያመኑ አሉ። ማመን ማለት ብዙ አማኝ አለ። እንደ አማኝነት ብዙ አማኝ አለ። ግን አማኙ ሁሉ እምነቱ ትክክል ነው ማለት አማኝ ነኝ ያለ ሁሉ እምነቱ ትክክል ነው ማለት አይደለም። የግድ እምነቱ ውስጥ መገኘት ያለበትን መስፈርት ጠቅሷል አላህ በዚህ በቁርአን አንቀጽ። እሱም ወለም የልቢሱ ኢማነሁም ቢዙልሚን እምነታቸውን በዙልም ያልበከሉ ብሎ ይላል። ዙልም ብሎ ማለት በሌላ በቁርአን አንቀጽ አላህ እንደገለጸው አላህ Subhanahu Wa Ta'ala እንዲህ ይላል፣ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ነብዩላህ ማትም ሉቅማን የአላህ ሰላም በሳቸው ላይ ይሁንና ልጃቸውን ሲመክሩ እንዲህ ብሎ መምከራቸውን አላህ በቁርአን ነግሮናል። ላ ቱሽሪክ ቢላህ ልጄ ሆይ በአላህ ላይ አታጋራ። ለምን እነ ሽርከ ለዙልሙን ዐዚም በአላህ ላይ ማጋራት ሽርክ ትልቅ በደል ነው፣ ዙልም ነው ብሎ ጠቅሰዋል። ስለዚህ ዙልም ማለት ሽርክ ነው ማለት ነው። ስለዚህ እምነታቸውን በሽርክ ያልበከሉ አማኞች ማለት እነሱ ናቸው እንጂ በአላህ ላይ ያሻረኩ ያመኑ ሰዎች እምነታቸው እንደ እስላም እንደ አላህ አስተምሮት ኢማን አላቸው ተብሎ የሚባሉ አይደሉም ነው። ረሱል ሰለላሁ ዐለይሂ ወሰለም የኢማን ወይም የእስላም መሪ ቃል የሆነው ላኢላሃ ኢላላህን ሲያስተምሩ በወቅቱ የነበረውን ማህበረሰብ ብንመለከተው አማኝ ነበረ። በአንድ አባባል በራሳቸው አባባል እነዛ ሰዎች አማኝ ናቸው። የመካ ሙሽሪኮች በእነሱ አባባል አማኝ ናቸው። አላህን ይወዳሉ፣ አላህን ያመልካሉ፣ አላህን ይገዛሉ፣ አላህን ያውቃሉ። ስለዚህ በራሳቸው አባባል አማኝ ናቸው። ለዚህ ነው አላህ በቁርአን ይህን የቁርአን አንቀጽ ያመጣልን። ቁል ኢን ኩንቱም ትሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ የሚል የቁርአን አንቀጽ የመጣበት ምክንያት የመካ ሙሽሪኮች እኛ እኮ አላህን እንወደዋለን፣ እናውቀዋለን፣ እናመልከዋለን፣ እንደማናውቀው አደረከንሳ እንደማንወደው አደረከንሳ ምን ማለት ነው? እኛ እኮ ነው የምናውቀው፣ የምናመልከው፣ የምንወደው ማለት ሲጀምሩ አላህ ምን አላቸው? እንግዲያውስ ብለህ በላቸው እናንተ አላህን የምትወዱ ከሆነ የምታውቁት የምታመልኩትም ከሆነ አላህ እንዲህ ብሏቸዋል፣ ፈተቢዑኒ እኔን ተከተሉኝ፣ ነቢ ሙሐመድን ተከተሉ፣ ዩሕቢብኩሙላህ አላህ እናንተን ይወዳችኋል፣ ወይግፊር ለኩም ዙኑበኩም ወንጀሎቻችሁንም አላህ ይምርላችኋል ብለህ በላቸዋል። ስለዚህ አሁን ችግራቸው ምን ነበረ? ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን እምነት አለመከተል ነው። ትክክለኛው እምነት ነብዩ የሚያስተምሩት እምነት እንጂ እነሱ አምነናል ብሎ ያሉት እንዳልሆነ
በግልጽ ያስረዳቸው የሆነ ቁርአን አንቀጽ ነው። ስለዚህ አሁንም ቢሆን ሙስሊም ነኝ ብሎ በስሙ ወይም በአንዳንድ ተግባራቶቹ ወይም በአለባበሱ ወይም በዘር እንደዚህ ሙስሊም ነኝ ብሎ እየኖሩ ግን ከሽርክ ነፃ ካልሆኑና ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን እስላም በትክክል ሳይጨምሩ ሳይቀንሱ ካልተከተሉ በስተቀር አንድ ሰው እኔ ሙስሊም ነኝ ስላለ ወይም እኔ አማኝ ነኝ ስላለ አላህም ዘንድ እንደዛው ይሆናል ማለት እንዳልሆነ ነው ይሄ ቁርአን አንቀጽ የሚያስረዳን። አማኝ ነኝ ስላልኩኝ አላህም ዘንድ አማኝ ነህ እባላለሁ ማለት እንዳልሆነ ልንገነዘብ ይገባል። የግድ አላህም ሱብሓነሁ ወተዓላ ዘንድ አማኝ ናችሁ ለመባል የግድ ምን ማድረግ አለብን? የእምነትን መስፈርት ማሟላት አለብን። ሲጀመር ላኢላሃ ኢላላህ የሚለውም ቃል ይህንኑ የቁርአን አንቀጽ ነው። አንድ ነው መልእክቱ። ላኢላህ ማለት ከአንድ አላህ በስተቀር በእውነት የሚመለክ ማንም ምንም የለም ነው። ላኢላህ የለም ነው። ላ የለም፣ ኢላህ የሚመለክ የለም፣ የሚፈራ የሚከጀል ድረስልኝ አድነኝ የሚባል የለም፣ የሚመኩበት ተስፋ የሚያደርጉበት በሙሉ ታዛዥነት የሚታዘዙት በሙሉ ፍቅር ልብ የሚፈቀር የለም ኢላላህ ከአንድ አላህ በስተቀር የሚል ነው። ስለዚህ አንዳንድ ሰው አላህንም እያመለከ ከአላህ ውጭ ሌላን ነገር የሚያመልክ ከሆነ ይህ በእስላም በአላህ እምነት አይባልም። በዓለማዊ ህይወት ሰዎች አማኝ ነው ሊሉት ይችላሉ፣ ግን እንደ እስላም አስተምሮት አማኝ አይባልም። አማኝ ማለት አላህን በብቸኝነት የሚያመልክ ከሆነ ብቻ ነው። በአላህ ብቻ የሚያምን ከሆነ ነው። አይደለም ለራሱ በአላህ ብቻ ማመን ለራስ ማመን ብቻም ሳይሆን እንዲሁም ዓለም ላይ በሙሉ ከአንድ አላህ በስተቀር በእውነት የሚመለክ ማንም ምንም የለም ብሎ ማመን አለበት። እኔ አላህን በብቸኝነት ማመልከው የሚለው በቂ አይደለም። ሌሎች አላህን የሚያመልኩ ከአላህ ውጭ ሌላ አካል የሚያመልኩ ካሉ የነሱ አምልኮ ልክ አይደለም ብሎ ማመን አለበት። ልክ አይደለም፣ ትክክል አይደሉም ብሎ ማመን አለበት ለራሱ። እነዛን ሰዎች ትክክል አይደሉም ብሎ ያላቸውን ሰዎች እንዴት ወደ ትክክለኛው እምነት እንዲመጡ ምን ማድረግ አለበት የሚለው የራሱ የሆነ በሕክማ በዳዕዋ በማስተማር መቀጠል አለበት። ግን እንደ ራስ እምነትና አስተሳሰብ ከሌሎች እምነት ልክ አይደለም ብሎ የማመን ግዴታ አለበት። ይህን እንዲህ ብሎ ካላመነ አመነ አይባልም ነው። ላቡድ አን የንፊየል ዑቡድየተ ለገይሪላህ ከአላህ ውጭ ያሉ የሚመለኩ አካሎች የእነሱ መመለክ ልክ አይደለም ብሎ ማመን ግድ አለበት ነው። ይህ ነው ላኢላሃ ብሎ የጀመረው በዚህ ነው። ኢላላህ ከአንድ አላህ በስተቀር ሌላ የሚመለክ ማንም ምንም የለም ነው። እኔ አላመልክም፣ ሌሎች የሚያመልኩት ከአንድ አላህ ውጭ የሚያመልኩት ነገር ልክ አይደለም ብሎ መቀበል አለበት ነው። በዚህ መልኩ ያመነ ሰው ይህ ነው እንግዲህ ላኢላሃ ኢላላህ አስተምሮት ይህ ነውና ይህ ቁርአን አንቀጽ ይህ ነውና የሚያስተምረን በዚህ መልኩ አምኖ የተቀበለ ሰው ኡላኢከ ለሁሙል አምን እንዲህ አይነት እምነት የጠራ የጸዳ እምነት ያለው ሰው መረጋጋትን ያገኛል፣ ሰላምን ያገኛል ይላል አላህ Subhanahu Wa Ta'ala። በቃ ሰላም ያገኛል፣ መረጋጋት ያገኛል። ይህ ደግሞ ያገኛል ብቻ አይደለም ተገኝቷልም ጭምር በተግባርም ጥርት ያለ እምነት የያዙ ሰዎች እየኖሩትም ያለው ህይወታቸው ነው። በዚህ ነው የሚኖሩት። ሁሌም የተረጋጉ ናቸው። ከሽርክ የጸዳ እምነት ያላቸው ሁሌም የተረጋጉ ሰላም ያገኙ ናቸው። አንቢያዎችም ታሪክ ብትመለከቱ የተረጋጋ ሰላማ የሆነ ህይወት ነው የነበራቸው። የአንቢያዎችም ተከታዮችን ሰሃቦችን ብትመለከቱ ወይም በእያንዳንዱ ነብይ ዘመን የነበሩ እውነተኛ አማኞችን ሙስሊሞችን ብትመለከቱ የተረጋጋ ሐያት የተረጋጋ ሰላም የሆነ ህይወት ነው የሚኖሩት። መረጋጋትና ሰላም ብሎ ማለት ውስጥ ደስታኛ መሆን የውስጥ ደስታ ነው፣ የውስጥ ሰላም ነው። አንድ ሰው በውስጡ ደስተኛ ከሆነ ሰላም ከሆነ ለሰዎችም ሰላም ይሰጣል፣ ደስታን ይሰጣል። ውስጡ ግን የተረበሸ ሰው ውስጡ መረጋጋት የሌለ ሰው ለሌላም ሰው መረጋጋትና ሰላምን አይሰጥም። እናስተውል። ነጻነት ብሎ ማለት የውስጥ ነጻነት እንጂ ውጭ ዙሪያ ላይ ያሉትን ነገሮች ነጻ ልታረጋቸው ውስጥ ነው ነጻነትን መጎናጸፍ አለበት። ውስጥ ነው ሰላምን ማግኘት ያለበት ነው። የውስጥ ሰላምና የውስጥ ነጻነት የውስጥ መረጋጋት ደግሞ የሚገኘው አላህን በብቸኝነት በማምለክ ላይ የተመሰረተ ነው። አላህን ብቻ የሚፈራ ሰው በዙሪያው ላይ ያሉ ነገራቶች ምንም ቢያስፈራሩት አይፈራቸውም። ምንም ሊያደርሱበት እንደማይችሉ ያውቃል። ስለዚህ ውስጡ የተረጋጋ ይሆናል። ሊያስፈራሩት የመጡ ሰዎች እየፈሩ ነው የሚመጡት። አንተን የሆነ ሰው ሊያስፈራራህ መጣ ማለት ያ አካል አንተን ይፈራሃል ማለት ነው። ስለሚፈራህ ነው ሊያስፈራራህ የሚመጣው።
ስለዚህ ሊያስፈራራ የመጣ ሰው ቀድሞ ፈሪ ስለሆነ አንተ ደግሞ የፈራህን አካል ሰላም ስትሰጠው ጥሩ መንፈስ ታሳየው ለራስም ተረጋግተህ እሱንም ታረጋጋዋለህ እኔ እኮ ላንተ መጥፎ ሰው አይደለሁም ላንተ ክፉ ምመኝ ሰው አይደለሁም የሚልን መንፈስ ከውስጥ አመለካከትን ስታንጸባርቅለት ተረጋግቶ ይሄዳል ጥሩ ሰው ሰላምን አግኝቶ ይሄዳል ውስጥ በአላህ ላይ ሙሉ ተስፋ ካለ ዙሪያ ላይ ያሉትን በሙሉ ተስፈኛ እንዲሆኑ ታደርጋለህ አብሽሩ ትላለህ ታበስራለህ ትረጋጋለህ ደስታ ይነበብብሃል ሰዎችም እንደዛው ይጋባባቸዋል አንተ ነገር ወደ ሰዎችም ይተላለፋል ስለዚህ ለራስም ሰላም ለመሆን የቤተሰብም ሰላም ለማምጣት በዙሪያችን ያለ በሙሉ ሰላም ለማድረግ መረጋጋትን ለማጎናጸፍ የግድ የእያንዳንዳችን መረጋጋትና የውስጥ ሰላም ያስፈልገናል ለእያንዳንዳችን የውስጥ መረጋጋትና ሰላም ደግሞ የሚገኘው አንድ አላህን በብቸኝነት በመፍራት በማምለክ በመገዛት ለሱ ብቻ በመታዘዝ የሱ አፍቃሪ በመሆን በሱ ብቻ በመመካት ተስፋችን እሱ ብቻ በመናደር ከሆነ ውስጣችን ይህ ነገር ሙሉ ይሆናል ሰላም ደስታንም እርካታን እናገኛለን ማለት ነው የዛኔ ሰውን ሁሉ ወደ ጥሩ ነገር ነው የምንጣራው ጥሩ መንፈስ ነው የሚኖረን ሰዎች በእኛ ላይ እንኳን ክፉ ነገር ቢያደርሱብን ቀደር አላህ እንላለን ይቅርታ እናደርጋለን ለምን እኛ ሁሌም ቀልባችን ከአላህ ጋር ነው አላህ የቀደረው እንላለን የተሻለው እንዲመጣ ሰዎች ጥሩ እንዲሆኑ ጥረት እናደርጋለን ውስጣችን ሰው ሁሉ ጊዜም ውስጡ ላይ ያለው ነገር ነው ለሰዎች ለሰው ማድረግ የሚፈልግ በንግግርም በተግባርም ለሰው የሆነ ነገር የሚያንጸባርቀው የሚተገብረው ውስጡ ላይ ያለው ነገር ነው ውስጣችን በተስፋ በደስታ በእርካታ በመረጋጋት ከተሞላ ዙሪያችን በሙሉ ሰላም ነው የምናደርገውና አላህ ይህን ቃሉ ይነገረን ኡላኢከ ለሁሙል አምን ለነሱ ነው መረጋጋት ሰላም ያላቸው ይላል አላህ Subhanahu Wa Ta'ala ወሁም ሙህተዱን ቀናውን መንገድ የተመሩት እነሱ ናቸው ይላል አላህ ቀናው መንገድ ማለት ይሄ ነው የተስተካከለ መንገድ ማለት ከሽርክ የጸዳን ጥርት ጽድት ያለ የተውሂድ መንገድ ነው ቀና መንገድ ብሎ ማለት እንጂ በሽርክ የተሞላ መንገድ ጉዞ እምነት ማይባልም ሁዳማ ይባልም ለምሳሌ ብንመለከት አንድ ሰው ዛሬ የከኔ ቀን ብሎ ያመልካል ነገ ደግሞ የሌላ የከኔ ቀን ብሎ ያመልካል ከነገ ወዲያን የከኔ ቀን ብሎ ያመልካል ወሩን በሙሉ ለፍጡራን ከፋፍሎታል ስለዚህ መቼ ነው አንድ ፈጣሪውን ብቻ የሚያመልከው በየቀኑ የሚመለካለው የሆነ ጉዳይ ጭንቅ ጥብብ ቢለው ቢገጥመው የትኛውን አምላክ ነው የሚጠራው በየቀኑ በወሩ 30 ቀን ካለ 30 አምላኮች አሉት የቱን ነው ድረስልኝ ብሎ የሚለው የዕለቱ አምላክ ብሎ የዕለቱ አምላክ ጸጥርጭ ቢሎስ ምንም ባያሳካስ ትናንቱ ይሻል ነበር ለነገ ላስቀምጠው ይረበሻል በቃ እከሌ ቶሎ አይሰማም እከሌ ቶሎ የሚሰማው እከሌ ፈጣን ነው እከሌ ዘገምተኛ ነው እከሌ እንዲህ እያለ በሚያመልካቸው አማልክቶች መሃልም ልዩነት ያደርጋል የዛኔ እከሌ የተቆጣ ጭንበቅ መረበሽ ነው አንድ አላህ ብቻ የሚያመልክ ሰው ግን ሁሌም እሱን ነው የሚያመልከው የሚለምነው ሁሌም እሱን ነው የሚከጅለው ነጋ ጠበሱን ብቻ ለሚጣራው ከአመት እስከ አመት ሐያቱን በሙሉ ለአንድ አላህ ብቻ ያደረገው አቅጣጫውን ያውቃል መስመሩን ያውቃል መታገስ እንዳለበት ሁሉን ነገር በምን መልኩ ማድረግ እንዳለበት ያውቃል ግልጽ ነው መንገዱ የበራለት ነው የተወናበደ አይደለም ግራ የተጋባ አይደለም አያችሁ አላህ ብቻ የሚያመልክ ሰው የተረጋጋ መንገድ ስለሚጓዝ ቀጥተኛው መንገድ የተጓዘ እሱ ነው ጥሩ ሰላምና መረጋጋት የሚያገኘው እሱ ነው አላህ ይመሰክርለታል ግን የተለያዩ ነገራቶችን የተለያዩ ፍጥረታትን የሚያመልክ ሰው ስሜቱን የሚያመልክ ወልይም መሻይኽ የሚል ቀብር የሚያመልክ እንጨት የሚያመልክ ዛፍ የሚያመልክ ወንዝ የሚያመልክ ነፍሳትን እንስሳትን የሚያመልክ ሰው ሁሌ እንደተረበሸ ነው ሱብሃንአላህ እና ሰውንም ይረብሻል ለራሱ መረበሽ ብቻ አይደለም ሰውንም ይረብሻል ሌላውንም እከሌ ጋር ሄድ እስኪ አልተሳካም ይጀርበር ካለው በቀለ እከሌ ጋር ሄድ አቅጣጫ መስጠት እንኳን አይችልም ሰው ጠርጣሪ ሁሉ ጊዜ በጥርጣሬ የሚኖረው ሁሉ ጊዜ በፍርሃት ነው የሚኖረው ለምን እከሌ ተቆጥቶኝ ይሁን ወይ እከሌ ተቆጥታኝ ይሁን እከሌ ጋር ሳልድ ቀርቼ ይሁን ሁሉ መጠራጠር ነው ሰው ከሰው ጋር ሲገናኝ እንኳን በጥርጣር ነው እከሌ ይጥልቅልብኝ ይሁን እከሌ ሲህር ይሰራብኝ ይሁን እከሌ ይደግምብኝ ይሁን ሁሉ መጠራጠር ነው ሰላም አያገኝም ያገኙን አይበላም ያገኙን አይለብስም ካገኘው ሰው ጋር አይነጋገርም ሁሉ በጥርጣሬ የተሞላ ነው የሚሆነው ሰላም መረጋጋት እሱ ጋር የለም ለምን ብዙ አማልክቶችን ያመልከው ያ ሁሉ በእስላም ውድቅ ነው የሚመለክ አንድ አላህ ብቻ ነው የሚፈራ አንድ አላህ ብቻ ነው መሻይኾች ዑለማዎች ወልዮች
ይከበራሉ ይወደዳሉ እንጂ አይመለኩም አይፈሩም አይለመኑም አይከጀሉም ከነሱ ምንም ጥሩ ነገር አይጠበቅም ከነሱ ምንም መጥፎ ነገር አይፈራም ጥሩ ነገር የሚጠበቀው ከአላህ ነው መጥፎ ነገር የሚፈራው ከአንድ አላህ Subhanahu Wa Ta'ala ነው እና የተስተካከለ መንገድ ማለት ጽድት ጥርት ያለ የተውሂድን ጉዞ የሚጓዝ ሰው መሆኑን ይገልጻል አላህ Subhanahu Wa Ta'ala በቀጣዩ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ عن عبادة بن الصامت رضي الله عنه قال رسول الله صلى الله عليه وسلم عبادة بن الصامت يتبالي الصحابي بارو حديث يا الله سبحانه وتعالى ملك تنياف انديه لالو من شهد يمسكر سو أن لا إله إلا الله كان الله مستقر بأونتي من ملك من يلم بلو يمسكر سو وحده لا شريك له الله بتشاونو الله በዛቱ ብቸኛ ነው በአካሉ ብቸኛ ነው በስሞቹና በባህሪያቶቹ ብቸኛ ነው ዓለምን በመፍጠሩና በማስተዳደሩ ብቸኛ ነው በመመለክ ብቸኛ ነው አላህ እሱ ብቻ ነው የሚለመን የሚከጀል ድረስልኝ አድን የሚባል ወህደሁ ላ ሸሪከ له ብቻው ነው አላህ በመፈቀር በታዛዥነት ለአላህ ብቻ ነው የሚሆነው እንዲህ ብሎ የመሰከረ ሰው ወአነ ሙሐመደን አብዱሁ ወረሱሉ እንዲሁም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያውና መልእክተኛው ናቸው ብሎ የመሰከረ ሰው ወአነ ዒሳ አብዱላህ ወረሱሉ ነብዩላህ ዒሳ ዐለይሂ ሰላም የአላህ ባሪያና መልእክተኛው ነው ብሎ የመሰከረ ሰው ነብዩላህ ዒሳ ወይም ኢየሱስ ብሎ የሚጠሯቸው ሙስሊም ያሉ ሰዎች ማለት ነው የአላህ ባሪያና መልእክተኛው ናቸው ብሎ የመሰከረ ሰው ወከሊመቱሁ አልቃሃ ኢላ መርየም አላህ Subhanahu Wa Ta'ala ወደ መርየም የላካት የሆነች የአላህ ቃል ነው ብሎ ያመነ ሰው የመሰከረ ሰው ወሩህ ምንሁ ከአላህ በሆነ መንፈስ የተፈጠረ ነው ብሎ የመሰከረ ሰው ወልጀነቱ ሐቁን ጀነት ሐቅ ነው አሁንም አለች ሐቅ ነች መልካም ይሰሩ ሰዎች የሚገቡባት አገር ነች ብሎ የመሰከረ ሰው ወናሩ ሐቁን እሳት ጀሃነም አሁንም አለች ሐቅ ነች ከአላህ ትእዛዝ ያመጹ ሰዎች የሚገቡባት አገር ነች ብሎ የመሰከረ ሰው አድኸለሁ الله الجنة ይህን ሰው አላህ Subhanahu Wa Ta'ala ጀነትን ያስገባዋል على ما كان من العمل ሌላ ምንም ጥፋት ቢኖርበትም እንኳን ያን ጥፋቱን አላህ ምሮለት በዚህ ምስክርነቱ የተነሳ ማለት ነው በዚህ የተውሂድ ምስክርነት ከዚህ ከሽርክ አላህ የጸዳን ብሎ በመሰከረው ምስክርነት አላህ በብቸኝነት የሚመለከው ብሎ በመሰከረው ምስክርነት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ነብዩላህ ዒሳ ዐለይሂ ሰላም የአላህ ባሪያና መልእክተኛ ናቸው ብሎ የመሰከረ ሰው በዚህ ዒባዳው ይህ ተውሂዱ ብቻ ጀነት ያስገባዋል ውድ ወንድሞች እህቶች ነብዩላህ ዒሳን የአላህ መልእክተኛ ናቸው ብሎ የመሰከረው የሚለው ነገር እዚህ ጋር ለምን ተጠቀሰ ነብዩላህ ሙሳ አልተጠቀሱም ነብዩላህ ኑህ ሁድ አልተጠቀሱም ነብዩላህ ዒሳ የተጠቀሱበት ምክንያት ምንድነው ከአላህ ውጪ አላህ ነው ብሎ የሚያመልኳቸው ሰዎች ስላሉ ወይም የአላህ ልጅ ነው ብሎ የሚያመልኳቸው ሰዎች ስላሉ ይህ ግን አማኝ አይደለም ዒሳ ወይም ኢየሱስ አምላክ አይደለም የአምላክም ልጅ አይደለም ብሎ የመሰከረ ማለት ለአላህን ምን ያህል ጥርት አድርጎ በብቸኝነት የሚያመልክ መሆኑ ይገልጻል ለአላህ ማንም ምንም ሚጋራው ማንም ምንም የሌለ መሆኑን ጥርት አድርጎ የመሰከረ መሆኑን ግልጽ አድርጎ ለማሳይ ሹብሃን ለማስወጣት ነው ምንም የተምታታ ሐሳብ የለበትም ሸክ ጥርጥር የለበትም በምን አላህ በብቸኝነት የሚመለክ በመሆኑ ምንም ሸክ የለበትም የሚለውን ለማስመርና ለማጠናከር ነው ነብዩላህ ዒሳን እዚህ ጋር የተጠቀሱት እንጂ ሌሎች አንቢያዎችን የአላህ ልጅ ናቸው ወይም ከአላህ አብሮ ይመለካሉ ብሎ ቢያስብ ችግር የለውም ማለት አይደለም እዚህ ላይ ችግር ስለተፈጠረ ነብዩላህ ዒሳ ላይ ችግር ስለተፈጠረ በሳቸው ላይ የተፈጠረውን ብዥታ የማጥራትም ስራ የሰራ ከሆነ አላህ ጀነት ያስገባዋል ሌላ ወንጀል ቢኖርበት እንኳን ይቅርታ ተደርጎለት አውፍ ተብሎ ጀነት ይገባል የሚል ሐዲስ ነው እንግዲህ አላህ Subhanahu Wa Ta'ala ጀነት ከሚገቡት አላህ አድርገን ወለውማ في حديث عتبان አሁን ቡኻሪና ሙስሊም በዘገቡት عتبان ባወራው በሌላ ዘገባ ማለት ነው فإن الله حرم الله حرام እርም አድርጓል على النار በእሳት ላይ በጀሃነም ላይ አላህ እርም አድርጓል من قال لا اله الا الله ከአንድ አላህ በስተቀር በእውነት የሚመለክ ማንም ምንም የለም ብሎ የመሰከረ ሰው يبتغي بذلك وجه الله በዚህ ምስክርነት ቃሉ ለአላህ ብሎ ከሰው ጥቅም ፈልጉ ሳይሆን ከሆነ አካል ዝምድናን ወይም ስልጣንን ፈልጎ ሳይሆን ለአላህ ብሎ ከልቡ ከአንድ አላህ በስተቀር በእውነት የሚመለክ ማንም ምንም የለም ብሎ የመሰከረ ሰው ጀሃነም አትነካውም እሳት አይገባም
الله كجهنم يطبقوال بلو نبي صلى الله عليه وسلم من ناغراچون زغبونال انغدي الله ጥርት ያለ የጸዳ ተውሂድ الله ይስጠን ከሽርክ الله ይጠብቀን አስከፊ ኮኖ ሽርክ الله ይጠብቀን ይላለው وصلى الله وسلم على نبينا محمد وعلى اله وصحبه والسلام عليكم ورحمه الله وبركاته المهدي تربية معاكل يا أوقات معاد